መዝሙር 40 ከቁጥር 1 እስከ 10 እንደዚህ ይላል። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ፣ እግሮቼን በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛም ወደ ሐሰተኛም ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከው ተአምራት ብዙ ነው፣ ሐሳብ ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትና ቁርባንን አልወደድክም፣ ስጋንም አዘጋጀልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም። በዚያን ጊዜ አልኩ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድን ለማድረግ ወደድኩ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራሁ፣ እነሆ ከንፈሮቼን አልከለክልም። አቤቱ አንተ ጽድቄንም ታውቃለህ፣ እውነትን በልቤ ውስጥ አልሰወርክም። ማዳንህን ተናገርኩ፣ ምሕረትና እውነትህ ከታላቅ ጉባኤ አልወረስኩም። እግዚአብሔር በዘመን መካከል ከተጽዕኖ ነፃ ናችሁ የሚል አንድም ቦታ ላይ ትምህርት የለም። ከዘፍጥረት እስከ ራእይ ባለው የክርስትና ጉዞ ከእግዚአብሔር ጋር ባለን ጉዞ ውስጥ ከተጽዕኖ ነፃ የምንወጣበት የሆነ ቀን የለም። በዚህ ምድር እስትንፋሳችን እስካለ ድረስ፣ በዚህ ምድር በዚህ ስጋ እስካለን ድረስ በተጽዕኖ መካከል እናልፋለን። ግን በጣም አሳዛኙና ወይም አሳዛኝ ሴንስ እንደው ለእኛ ስናስበው በጣም የሚያስደነግጠው ግን በተጽዕኖ መካከል ግን ያለ ተጽዕኖ እንድንኖር ግን ይጠበቅብናል። ተጽዕኖ የለም አልተባልንም፣ ቢጠፋልን ጥሩ ነው። ተጽዕኖ የሚባል ከዚህ ምድር ጥርግርግርግ ብሎ ቆሻሻ መጣ ውስጥ ቢጣልን ደስ ይለናል። ግን ህይወት እንደዚህ አይደለችም። በምድር ስንኖር ሰልፍ እንዳለብን መጽሐፉ ነግሮናል። የብሉያት መጽሐፍትም የአዲስ ኪዳን መጽሐፍትም አባቶችም የተገለጠው የእግዚአብሔር እውነት ይዘው ሲንቀሳቀሱ ከተጽዕኖ ውጭ አልኖሩም። የሚገፋቸው ለእግዚአብሔር እንዳይኖሩ የሚያረጋቸው አየር ባለበት መካከል እንዲኖሩ ነው የተደረጉት። ታስታውሳላችሁ፣ ጌታ ኢየሱስ ስለ ቤተ ክርስቲያን ሲጸልይ ቤተ ክርስቲያንን ከዚህ ምድር ላይ አውጣና ሌላ ፕላኔት ላይ ያስገባቸው ብሎ አልጸለይም። ከዚህ ምድር አውጣቸው ብዬ አልጸልይም፣ ግን በምድር ሳሉ ምን በላቸው? ጠብቃቸው ብሎ ነው የጸለየው። ስለዚህ ልብ በሉ፣ በተጽዕኖ መካከል አለን፣ ግን የሚጠበቅብን ኑሮ ያለ ተጽዕኖ ነው። ተጽዕኖ ያላሸነፈው ህይወት፣ ተጽዕኖ ያልገዛው ህይወት ይጠበቅብናል። በደንብ ልብ ብላችሁ ስሙ። ይሄ በተጽዕኖ መካከል ያለ ተጽዕኖ መኖር የሚባለው ርዕሰ ሐሳብ እኔ ክሬት ያደረኩት ሐሳብ ሳይሆን በዘላለም ፕሮግራም ውስጥ እግዚአብሔር በኤደን ገነት የሰራው እግዚአብሔር ክሬት ሲያደርግ፣ ልብ በሉ፣ እግዚአብሔር በኤደን ገነት እግዚአብሔር ብቻውን በነበረበት ዓለም የሰውን ልጅ በመልኩና በምሳሌ ፈጥሮ በምስራቅ በኩል ኤደን ገነት ተከለ። በዛም የሰው ልጅ አኖረው ይልና ሰውና እግዚአብሔር ኑሮ ጀመሩ። ልብ በሉ፣ እግዚአብሔርና ሰው ሲኖሩ ሰው በኤደን ገነት በነበረው ዓለም ውስጥ እግዚአብሔርን ብቻ እያሰበ የሚኖርበት ሲስተም ነበር የተዘረጋለት እና የሚገርማችሁ ታስታውሳላችሁ፣ ይሄንን ዛፍ በበላችሁ ጊዜ ሞትን ትሞታላችሁ ብሎ እግዚአብሔር ነግሯቸዋል። አዳምዬና ሔዋንዬ እዛ ሽር ጉድ ሲሉ ኤደን ገነት ያችን የምታጓጓ ለመብላት የምታስጎመጅ የምትመስለውን እንትን ፈጽሞ ሲያዩት ሞት ነው የሚታያቸው። ምንድን ነው የሚታያቸው? ሞት። ለምን? እግዚአብሔር ብሏል። ኤደን ገነት ላይ እነሱ የሚያውቁት አንድ ነገር ነው፣ እግዚአብሔርና የእግዚአብሔርን ድምፅ ብቻ ነው የሚያውቁት። እግዚአብሔር አለ፣ ደግሞ የእግዚአብሔር ድምፅ አለ። ምን የሚል? እቺን ዛፍ እንዳትበሏት የሚል እና በእግዚአብሔር እውቀት በኩል ዛፉን ሲመለከቱት ሁልጊዜ የሚታያቸው ሞት ነው። ግን እግዚአብሔር ምን ቢያደርግ ጥሩ ነው? ኑሯቸው ጸጥና ቀጥ ያለ፣ እነሱም በቅድስና በጽድቅ እግዚአብሔርን የሚመጥኑ፣ እግዚአብሔርን በኤደን ገነት የሚመላለስ፣ የእግዚአብሔር ድምፅ የተከበረበት ዓለም ነው ኤደን ገነት። የሚገርመው እግዚአብሔር አልቆለፈውም ኤደን ገነትን። አበሳችን ነው አልቆለፈውም። ጥርቅም አድርጎ በብረታ ብረት በቁልፋ ቁልፍ አልዘጋውም። አይገርምም? እግዚአብሔር እባቡ ሰተት ብሎ እንዲገባ ፈቀደለት። እባብ እንዳይገባ አልተባለም ኤደን ገነት ላይ። አይገርምም? ኤደን ገነት እኮ በጣም ፒስ የሆነ ዓለም ነው፣ ታውቃላችሁ፣ ሰላም የሆነ ዓለም ነው። ግን እግዚአብሔር እንደዚሁ እኔና እናንተ ብቻ እየተማማቅን ሃሌሉያ እያልን ብቻ እንድንኖር አልፈልግም ማለት እግዚአብሔር እና ሲባል ለተጽዕኖ ፈቀደ። እባቡ ሰተት ብሎ ኤደን ገነት ተገኘ። ልብ በሉ፣ ኤደን ገነት እግዚአብሔርና ሰው አብረው የሚሰነብቱበት ቦታ ነው። ኤደን ገነት እግዚአብሔርና ሰው በሰላም የሚኖሩበት፣ የእግዚአብሔር የተናገረው ቃል ራሱ የተከበረበት። ይሄን ዛፍማ አንበላውም። ለምን? ይሄን በበላን ጊዜ ሞት እንደምንሞት አምላካችን ነግሮናል ብለው ከዛ እውቀት ውጭ አያውቁም ሰዎቹ። እግዚአብሔርና ሰው በዛ እውቀት ተግባብተው ተጨባብጠው አብረው እየኖሩ ነው። እግዚአብሔር ግን ኤደን ገነትን አልቆለፈውም እና እባቡ ሰተት ብሎ ገባ። ሰተት ብሎ ለምን ይገባል? ጌታ ሆይ ኤደን ገነትም አይደል እንዴ ያንተ ብቻ መኖሪያ፣ እኛ ካንተ ጋር የምንገባባበት የምናወራበት የምንስማማበት ዓለም አይደለም ወይ? ለምንድን ነው የሚገባው ብለው ጠየቁ። ገባ። ምክንያቱም አለ እግዚአብሔር እሱ ክሬት ያደረገው ህይወት
በተጽዕኖ መካከል ያለ ተጽዕኖ መኖርን ነው። ምንም የሌለበት ዓለም ላይ ሃሌሉያ ማለት በራሱ ችግር የለውም፣ ግን ደግሞ ችግርም አለው። ያልተፈተነ ህይወት ከእግዚአብሔር ጋር ያላችሁ ሪሌሽንሺፕ ጸጥና ዝግ ባለበት ዓለም ላይ ኖርማል ሲሆን ያን ያህል የተፈተነ ስላልሆነ ችግር የለውም። ምንም በሌለበት ሃሌሉያ ምንድነው? መከራ ሳይመጣ ሁሉም ክርስቲያን ነው አይደል ያለው ደረጀ? ሁሌ ሃሌሉያ ካፉም አይለየው። ለምን? ቴስት ያልተደረገ ክርስትና፣ በተጽዕኖ መካከል የማያልፍ ክርስትና ብዙ ጊዜ ፒስፉል ነው። ሃሌሉያ ይበዛበታል፣ ልሳን ይበዛበታል፣ ጌታ ይባርክ ይበዛበታል። እግዚአብሔር ኤደን ገነት ላይ ከእግዚአብሔር ጋር አዳምና ሔዋን የነበራቸውን ያንን ግሩም የሆነ ግንኙነት እግዚአብሔር ተጽዕኖ እንዲገባ ፈቀደበት። ገባላችሁ? እባቡ ገባና ሔዋን እንዴት ነሽ ምናምን፣ ሰላም ነው ፒስ ነው ምናምን ተባባሉ እና ግን አስተውለሻል ይህን ዛፍ እግዚአብሔር አትብሉ ብሏችሁ? አዎ ብሏል እኮ አይገርምም? ይህን በበላችሁ ጊዜ ሞትን ትሞታላችሁ እኮ አለ። የሚገርምሽ እኮ ሮንግ እኮ ነው የእውቀት ሮንግ እኮ ነው። አንቺ በትከሻሽ እኩል ከመለኮት ወንበር ጋር እንዳትቀመጪ እናንተ እሱን እንደምትመስሉ ስላወቀና እንደሱ እንደምትሉ ስላወቀ አስቀድሞ የዘጋው በር ነው አላቸው። ሔዋን አትነቃም። ግን የሚገርማችሁ እባብ የመጣው ሔዋን እንድትወድቅ ነው እንዴ? አዳምና ሔዋን ሰፈር እባቡ የተገኘው እነ ሔዋን እንዲወድቁ አይደለም። ይልቁንም ለምን ገባ መሰላችሁ? አዳምና ሔዋን በተጽዕኖ መካከል ያለ ተጽዕኖ መኖርን ኤክስፒሪየንስ እንዲያደርጉ ነው። ተጽዕኖ እያለ ተጽዕኖን አልፈው አምላካቸውን እንዲያከብሩ፣ ተጽዕኖን ገዝተውት ረግጠውት፣ አንተ እባብ እኛ አምላካችንን አናቀው፣ የነገረንን አናቅም፣ የነገረንን ደግሞ እንደዚህ ነው እንዴ? አቻላቻ ትሆናላችሁ፣ ወንበር ተመጣላችሁ፣ እኔ ጋር ትቀመጣላችሁ ነው እንዴ ያለው? በበላችሁ ጊዜ እኮ ሞትም ትሞታላችሁ ነው ያለው ብለው በተጽዕኖ መካከል ተጽዕኖን ረግጠው እንዲያልፉ ነበር እባቡ የገባው። እባቡ ሲገባ ተሳካልን። ለምን? አዳምና ሔዋን በመከራና በፈተና መካከል ያለ ተጽዕኖ መኖርን ኤክስፒሪየንስ አላደረጉም። ወይም በሌላ አማርኛ የተጠሩበት ጥሪ ተፈትኖ ማለፍ የሚገባው እንደሆነ አልገባቸውም። ህይወት ተፈትኖ የሚያልፍ የከበባቸውን ከበባ አልፈው ገዝተው የሚያልፉበት ዓለም እንደሆነ አልገባቸውም። እና ልክ እባቡ ሲያወራት ሰማችሁ። ታስታውሳላችሁ? በእግዚአብሔር ዕውቀት በኩል ዛፉን ስታየው ሞት ነበረበት። በሰይጣን ዕውቀት በኩል ስታየው ለመብላት የሚያስጎመጅ ለጥበብ መልካም እንደሆነ ተመለከተችው። የቀየረችው ዛፉ አልተቀየረም፣ ዕውቀት ነው የተቀየረው። ዛፉ እዛው ነው ባለበት ነው፣ ቅድም የነበረው ዛፍ ነው። ምንም የተለየ ዛፍ አይደለም የመጣው። ግን ኢምፓክት ተደረገች። ከእግዚአብሔር ዕውቀት ወጣችና በሰይጣን ዕውቀት ውስጥ ገባች። ተጽዕኖ ስር ገባች። በተጽዕኖ ስር ወደቀች። የጨለመው ዓለም ተጽዕኖ ሲፈጥርባት በሱ በኩል ማየት፣ በሱ በኩል ማሰብ፣ በሱ በኩል መናገር ጀመረች። ታውቃላችሁ አይደለም? ከጊዜ በኋላ ጨለማው ኢምፓክት ያደረገብን ነገር ላይ ቆመን የእግዚአብሔር ቃል ትናንትና ልክ ነው ያልነው ልክ አይደለም እኮ ብለናል። ለምን ታውቃለህ? በተጽዕኖ መካከል ያለ ተጽዕኖ መኖርን ኤክስፒሪየንስ አላደረግንም። በተጽዕኖ መካከል እየተሸነፍን፣ በተጽዕኖ መካከል አቅም እያጣን የነበረንን ኳሊቲ እየጣለን እንጂ ኳሊቲያችን እያስጠበቅን አይደለም። ለምን? ብዙ አማኞች በተጽዕኖ መካከል ያለ ተጽዕኖ መኖርን ኤክስፒሪየንስ አላደረግንም። ሪዝን ምንድነው? ምክንያት ምንድነው? ለምንድነው እንደዚህ ምትለው ካልክ እግዚአብሔር ቤተ ክርስቲያን ወይም እኛ አማኞች እዚህ ምድር ላይ ሲያስቀምጠን በተጽዕኖ መካከል ያለ ተጽዕኖ መኖር የሚባልን ኤክስፒሪየንስ እንድናደርግ ነው። ሰማችሁኝ አይደል? ለዚህም ነው በአባቶች ዘመን አጠቃላይ ከእግዚአብሔር ጋር ጉዞ ያደርጉ አባቶችን ታሪክ ቁጭ ብላችሁ ስታጠኑ እግዚአብሔር እንደነገራቸው የማይመስል ብዙ አየሮች መጥተው ከበዋቸዋል። ለእግዚአብሔር እንዳይኖሩ፣ የእግዚአብሔርን ቃል እንዳይፈጽሙ፣ ከእግዚአብሔር ጋር ሩቅ እንዳይሄዱ በአጭር ሊያስቀራቸው የሚችሉ ብዙ ተጽዕኖች መጥተዋል። አንዳንዶች የመጣባቸውን ተጽዕኖ ገዝተው አሸንፈውት ከተጽዕኖ በላይ የሚባል ህይወትን ኤክስፒሪየንስ አድርጉ። አንዳንዶች ደግሞ በተጽዕኖ ተሸነፉ። የእግዚአብሔርን ፕሮግራም መንገድ ላይ ጥለው አመለጡ፣ ጠፉ። ብዙ ወጣቶች በደም ስሙኝ፣ እናንተ ወጣቶች፣ እኔና እናንተን በብዙ አቅጣጫ የሚከበንና የሚወረን በጣም ብዙ አጀንዳዎች መጥተዋል። በተጽዕኖ መካከል ያለ ተጽዕኖ መኖርን ኤክስፒሪየንስ የሚያደርግ ትውልድ ካልተነሳ በቀር በየፌርማታው የእግዚአብሔርን አጀንዳ አስቀምጠው የሚሄዱ በጣም ብዙዎች ናቸው። ዛሬ ኢየሱስን እንድንጥል የሚያደርጉ ብዙ አየሩ ላይ የተበተኑ ሐሳቦች አሉ። እግዚአብሔርን አጀንዳ ጥለን እንድንሄድ፣ አቅመቢስ እንድንሆን፣ ጉልበተኞች እንዳንሆን፣ በተገለጥንበት በተጠራንበት ዓለም ላይ ኃያላን ሆነን እንዳንገለጥ የሚያደርጉ ብዙ ተጽዕኖ ፈጣሪዎች ዙሪያችን ከበዋል። እግዚአብሔር ግን ምን አይነት ትውልድ ይፈልጋል ካላችሁኝ፣ በተጽዕኖ መካከል ያለ ተጽዕኖ መኖር የሚችል ትውልድ። አሜን ነው ወዳጆቼ ሆይ። አሁን ያነበብኩላችሁ ቃል ልምጣ፣ ጊዜ ስለሌለኝ ሌሎቹ ሐሳቦች ጣል ግባ። ወደ ኋላ መለስ ያልኩላችሁ በተጽዕኖ መካከል ያለ ተጽዕኖ መኖር የሚባል ዓለም ከኤደን ገነት የጀመረ የህይወት ስርዓት ነው። እስካሁን ድረስ ቤተክርስቲያን ላይም ቀጥሏል። በተጽዕኖ መካከል ያለ ተጽዕኖ መኖር የሚባል የህይወት ስርዓት አለ። ልብ ብላችሁ ስሙ።
አሁን ያነበብነው ክፍል መዝሙረኛው ዳዊት የዘመረው መዝሙር ነው። ይሄ መዝሙር የምስጋና መዝሙር ነው። እግዚአብሔርን ሊባርከው ሊያመሰግነው ለምስጋና የመጣበት መዝሙር ነው። ለምስጋና ሲመጣ ግን አንድ እውነት ይነግረናል። ይሄ ምስጋና እንዴት እንደተወለደ፣ ይሄ ምስጋና መዝሙር፣ ይሄ ምስጋና ዜማ በእግዚአብሔር ፊት መጥቶ ሲሰዋው እንዴት እንደተፈጠረ፣ እግዚአብሔር አንደበቱ ላይ ምስጋና እንዴት እንዳኖረ፣ ህይወቱ ላይ እንዴት ምስጋና እንዳኖረ ሚስጥር አይደብቀን። ታውቃላችሁ፣ ዳዊትን ትንሽ በተጽዕኖ ዓለም እንመልከተው። ዳዊት ተጽዕኖ የጀመረው ከልጅነቱ ጀምሮ ነው። በእናቱና በአባቱ ህይወት የተጠላ ሰው ነው። ታውቃላችሁ፣ እናትና አባት የረሱኝ እግዚአብሔር ግን ተቀበለኝ ብሎ ያለ ሰው ነው። በእረኝነት ዘመናቱ ታስታውሳላችሁ፣ ሳሙኤል ሊቀባ በመጣ ጊዜ ረዣዥም ልጆቹን ካቀረበ በኋላ ትንሹን ረስቶት ነበር። በእርግጥም በአባትና በእናቱ የተረሳ መሆኑን ያስታውቃል። ሳሙኤል ነው ሌላ ልጅ የለም ወይ ብሎ አስታውሶት ነው እሰይ አለ አንድ ልጅ ምናምን ብሎ ከምድረ በዳ ይጠራው። የተረሳ ነው። ይሄ ብቻ እንዳይመስል እናትና አባቱ ብቻ ነው፣ ወንድሞቹም ራሱ በክፋት የሚመለከቱት ናቸው። ምግብ ሊያደርስላቸው በመጣ ጊዜ የጎልያድ ወሬን በሰማ ግርግር ባየ ጊዜ ዳዊት ጠጋ ብሎ ይሄ ነገር ምንድን ነው ብሎ ወንድሙን ጠየቀው። ወንድሙ ሲጠይቅ ሂድ አንተ ከዚህ የልብን ክፋት ተንኮልን አውቃለሁ አለ። ዳዊት በወንድሞቹ መካከል በተንኮለኝነት የሚታወቅ ነው። እኛ ግን የምናውቀው በጸላይነቱ እግዚአብሔር በመፈለጉ ነው። ታውቃላችሁ፣ ታሪኩ ሲጻፍ እኛ የምናውቀው ዳዊት ሳይቀባ ዳዊት መዝሙሩን ሄዳችሁ ካነበባችሁ በምድረ በዳ የሚጮህ አቤቱ እግዚአብሔር ሆይ ደስ የሚያሰኝን ነገር በመቅደስ አይ ዘንድ ብሎ የሚጮህ እግዚአብሔር ብርሃኔና መድኃኒቴን የሚያስፈራኝ ማን ነው ብሎ በድፍረት የሚናገር እግዚአብሔርን ያለ ልክ የሚናፍቅ የሚፈልግ ናፋቂ ልጅ ነው እኛ የምናውቀው። እናትና አባቱ ግን ናፋቂ ልጅ አያውቁ። ታውቃላችሁ፣ አንበሳና ድብ ገድሎ ሲመጣ ነግሯቸውም አያውቅ። ለዚህ ነው ቢነግራቸው ኖሮ ባይተወይ የሚቀባው ሰው አለ ብሎ ሳሙኤል ሲመጣ አረ እግዚአብሔር መንፈስ በላዩ ላይ ያለ በጋችንን ጠብቆ ሲመጣ ድብና አንበሳ የገነጣጠለ በእግዚአብሔር መንፈስ ብለው ያቀርቡት ነበር። እሱ ግን በዛም በምድረ በዳ የሚያደርገውን ኤክስፒሪየንስ እግዚአብሔር መፈለጉ አይነግራቸው እና አባትና እናቱም በዚህ ኤክስፒሪየንስ አያውቁትም። ልጁ የተጠላ ነው በእናቱም በአባቱም በወንድሞቹም ምናምን። ይሄንቶ እግዚአብሔር አገኘውት አለና ታስታውሳላችሁ፣ ሳውል ቀለደ፣ በተሰጠው ሲዝን ቀለደ። 2 ዓመት እግዚአብሔር መንፈስ ሰራበት። ከዛ መንፈሱ ከላዩ በለቀቀ ጊዜ መንግስትን ካንተ አውጥቼ ለጎረቤት ሰጠው አለና ለጎረቤት ሰጠው። ጎረቤቱ ማን ነው? ዳዊት ነበር። ዳዊት ብላቴና ነው። እግዚአብሔር መጽሐፍ ሲናገር ታስታውሳላችሁ፣ የሰው ልጅ ዳዊት አገኘውት፣ ቅዱስን ማቀባት ቀባውታል። እግዚአብሔር አገኘው፣ ሲፈልገው አገኘው፣ ሲናፍቀው አገኘው፣ ሲራበው አገኘው። ዳዊትን በየምድረ በዳው ሲሄድ ናፈከኝ እኮ አምላኬ ሲለው አገኘው እና አንተማ ታስፈልገኛለህ አለ፣ ቀባው። ቅዱስን ቅባት ቀባው እንደተባለ መጽሐፉ በልጅነት ተጠርቶ መጥቶ ሂድና በቤቴል ጉዳይ አለኝ ብለህ ሳውል እንዳያቃርገ ሄደ ቀባው አለው። ቀብቶት መጣ። ቀንድ ዘይት በላዩ ላይ ፈሰሰ። ንጉስ ስለተባለ ንጉስ ነው በተባለበት ማለዳ መከራ ጀመረ። ጥሪው የንጉስና ነው፣ ግን ኑሮ የምድረ በዳ ሆኖ ጀመረ። ታስታውሳላችሁ፣ እግዚአብሔር ለአንዳንዱ ንግስናን ባጭሩ ሲሰጥ፣ ለአንዳንዱ ደግሞ ረዥም ያደርገዋል። ለአንዳንዶች ንጉስ ለመሆን ምንድነው የሚበቃቸው? የንጉስ ልጅ መሆን ብቻ ነው የሚበቃቸው። መጽሐፉ ካነበባችሁ የእንትና ልጅ ቀጥሎ ነገሰ ይላቸዋል። ዳዊትን ግን ነገሰ ለማለት ረዥም ዓመት መጠበቅ አስፈልጎናል። ረዥም መንገድ ተጉዟል ዳዊት። ታስታውሳላችሁ፣ ለምን? የተጽዕኖና የፈተና መለኪያ ሆኗል ዳዊት። ታስታውሳላችሁ፣ መዝሙሮቹ እንዳለ አንብቡ። ዳዊት የዘመራቸው መዝሙሮች የሰቆቃ መዝሙር፣ የሐዘን መዝሙር። አቤቱ እግዚአብሔር ሆይ ስለምን ተውከኝ? ትካዜ ለምን እስከ መቼ የምትተወኝ? በትካዜ ልቤ ተሰብሮ አታየኝም? ጠላቶቼ በዝተውብኝ አትረዳኝም፣ አታግዘኝም የሚል በጣም ንዝነዛ የበዛበት ጩኸት ይጮሃል። ለምን? በፈተናና በመከራ ውጥር ያለ ህይወት ነው የኖረው ዳዊት። ልብ ብላችሁ ስሙ። ተቀብታል በተባለ ማግስት እውነት ነው ዮናታን ወደደው፣ ካባውን አጥቶ ሰጠው፣ ጋሻ ጦሩን ሰጠው። አንተ በጣም ወደድኩ ብሎ በፍቅር ተያዘ፣ በልቡ በቃ ተጠመደ። ሳኦልን በጣም ወደደው፣ የጀግና ልጅ እና እንደውም አንተ ነው ጀነራል መሆን አለባት፣ ጦሩ ላይ አለቃ አደረገው ይላል። ግን ሳይንበትበት ብሎ ትንሽ ጊዜ ነው የቆየው። እነ ሳኦል ወጣ ብለው ጎብኘት እናድርግ ብለው ሲወጡ አየሩ ላይ ምን የሚል ጩኸት ሰሙ? ዳዊት ሺህ ገድሏል፣ እልፍ ገድሏል፣ ሳኦል ሺህ የገደለ የሚል ሰሙ። መጽሐፍ እንዲህ ይላል፣ ምዕራፍ 18 ሳሙኤል ምዕራፍ 18 ላይ ሳኦልም ይላል ይሄን መዘፈን ከሰማ በኋላ ዳዊትን ተመቅኝቶ ተመለከተው ይላል። የዳዊት ጦር የሳኦል ጦር በዳዊት የተነሳን ጊዜ ነበር። ዳዊት ስደተኛ ሆነ። ታስታውሳላችሁ፣ ዳዊት ከፈተናና ከመከራ ብዛት ምድረ በዳዎችን የምናውቀው በሱ ነው። የኤዶምያስ ምድረ በዳ የምን ምድረ በዳ የሚል ጩኸት የምትሰማው እሱ ጋር ነው። ጢሻ ለጢሻ ይንከራተታል። ስለ ሆዱ ብሎ ናባልን እገድላለሁ ብሎ 400 ሰራዊት ሲያስከትል አቢግያን ልኮ ያዳነው እግዚአብሔር ነው። ሰውየው ኃይለኛ የሆነ ስደት ውስጥ ገባ። ከነጭራሹ አገሩ ባልሆነ ምድር ፍልስጤም በሚባል ምድር ተሰዶ አገሩን ለቆ አንድ ቀን በሳኦል እጅ እጠፋለሁ ብሎ በልቡ አስቦ ይላል። ፈርቶ ደንግጦ በጣም ፍርሃት ወሮት ከሞት ለማምለጥ ብሎ ፍልስጤም ሀገር የተሸሸገ ምስኪን ሰው ነበረ። ዳዊት ተራበ። ከመራቡ ብዛት የተነሳ የቤተ መቅደስ እንጀራ በላ። ተጽዕኖ በላዩ ላይ ከበበው። ሰምታችሁኛል? በተጽዕኖ መካከል ያለ ጮክ ብሎ በተጽዕኖ መካከል ይሄ አሁን የዘመረው ዘማሪ ዳዊት በብዙ ተጽዕኖ መካከል ያለፈ ሰው ነው። ግን በዳዊት ዓለም ላይ ታችሁ ከሆነ በተጽዕኖ መካከል ያለ ተጽዕኖ መኖር የሚባል ነገርን አግኝቶታል። እግዚአብሔር በሚገርም ምዕራፍ አሻግሮና አሳልፎ እግዚአብሔር ወደሚገባው ክብር ያመጣው ሰው ነው። ጌታ ይባረክ። እና አንድ ነገር ልነግራችሁ እኮ ነው ዛሬ በተጽዕኖ መካከል ያለ ተጽዕኖ ለመኖር ምን እናርግ የምትለውን አንድ ነገር ብቻ ልናገር ነው የመጣሁት። አንድ ነገር በተጽዕኖ መካከል እየኖራችሁ ልክ እንደ ዳዊት ከጢሻ ወደ ጢሻ ከምድረ በዳ ወደ ምድረ በዳ
ዙፋን ይሰጣል ተብሎ ሲጠበቅ ከዙፋኑ በላይ ሌላ ችግር ሲደራረብበት የኖረ ሰው በተጽዕኖ መካከል ያለ ተጽዕኖ እየኖሩ መኖርን ኤክስፒሪየንስ ካደረገው ከዳዊት አንድ ነገር እንማር። ይሄ ሰውዬ በተጽዕኖ መካከል ያለ ተጽዕኖ የኖረው እንዴት ነው? የእግዚአብሔር ፕሮግራም ሳይበላሽበት ብሎ በልጅነቱ የጀመረው ያ መንፈስ ጃጅቶ ድንግል ሴት አምጥቶ ሰውነቱን ሊያሞቁት ቢሞክሩ እንኳን እስከማይሞቁ ድረስ በጆሮ ብቻ መስማት በአይኖቹ ግን ሰው መለየት በማይችልበት ደረጃ ሆኖ የእግዚአብሔር ግሎሪ በላዩ ላይ ነበረ። የእግዚአብሔር ክብር አለቀቀው። የእግዚአብሔር መንፈስ በላዩ ላይ ነበረ። ሸምግሎ አረጃ አበቃለት ተብሎ ዳዊት የሚናገረው ጠብ አይልም ነበር። እግዚአብሔር ሲናገር ከንግግሩ ጋር ይሰራ ነበር። በዚህ ክብር ያለ ተጽዕኖ በተጽዕኖ መካከል አልፎ ያለ ተጽዕኖ ጌታን እያሰራና አስከብሮ እስከ ሽምግልናው እንዴት መኖር ቻለ? በጣም ብዙ ሚስጥራቶች አሉ። ግን አንድ ሚስጥር ለዚህ ትውልድ መናገር ፈልጌ ነው የመጣሁት ዛሬ። ወዳጆቼ ሆይ ዳዊት በነዛ ጦሮችና በነዛ ሰይፎች በነዛ የመከራ ጣሮች መካከል እያለፈ የእግዚአብሔርን ፕሮግራም ሳያስነካ የእግዚአብሔር ፕሮግራም በዛ ተጽዕኖ መካከል እየጨመረ እየቀጠለ እንዴት በማድረግ ሂደት ውስጥ ምን ነበር በህይወቱ የሆነው ካላችሁ፣ ምን አድርጎ ነው በተጽዕኖ መካከል ያለ ተጽዕኖ ያለፈው ብላችሁ ካላችሁ፣ አንድ ነገር ነው መቆየት። የዳዊት ዓለም ከአደባባይ እየወጣ ነው። ዳዊት ኑሮውን ሲጀምር ኑሮውን የሚጀምረው ጦር ሰይፍ ይዞ ምናምን አደባባይ ላይ አይጀምርም። የሚሰወርበት ዓለም አለው። መቆየት ይባላል። ሊያመሰግን ነው ተረድቶ እግዚአብሔር ረድቶት ሊያመሰግን ነው የመዝሙር የመጣው። ሲመጣ ግን ያ እርዳታ እንዴት ወደ ህይወቱ እንደመጣ ሊነግረን ይሞክራል። ቆይቼ እግዚአብሔር ምን አረኩት? ጮክ በሏ። ትንሽ ተንበርክኬ ላውራችሁ። ምን ብዬ ቆይቼ በሏ። ፔሽንት ይላል፣ በብዙ ትዕግስት። ዳዊት በፈተናዎቹና በመከራዎች ተጽዕኖ መካከል ሲያልፍ የመከራውና የተጽዕኖ ኃይል በህይወቱ እንዳያልፍ የሚቆይበት ዓለም ነበረው። የሚሰነብትበት ዓለም አለ። ይንበረከካል። ይመጣና የሆነ ዙፋን አለ፣ ሰማይና ምድር የሰራ አንድ ዙፋን ይታየዋል። ይመጣና ልውናም መገኘት ያስጮኸኛል ጠዋትና ማታ አላቆምም አንኳኳቴ መገኘት እስኪ ሙላው ቤቴን መገኘት እስኪ ሙላው ቤቴ መገኘት እስኪ ሙላው። የሆነ ወንበር ይታየዋል፣ የሆነ ዙፋን ይታየዋል። የሚያስጨንቀው አየር አለ፣ የሚገፋው አየር አለ፣ ካላሸነፍኩ የሚል አየር አለ፣ ካልገዛው ከዓላማ ካላወጣው ተራ ሰው ካላረኩ የሚለው በጣም የሚበጠብጥ ኃይል አለ። እነዛ ኃይል ይገፉታል፣ ይመቱታል። ይመጣና ግን ይንበረከካል። ሲመቆያ ብሎ ባካችሁ። እኔ ዛሬ ወላችሁ የጨለማው ዓለም እኔ አሁን ጸሎት ይወላችሁ መንፈስ ቅዱስ የሞላኝ ጸሎት አንድ ጸሎት አለ። የሆነ ጨለማው የሰራ መቆያ አለ፣ እናፈርሰዋለን ዛሬ። አላላላላላላላ አላዲያኖ ባራባሃዳ ባራዲያባ ሳኦል ባለራዩን ሰውዬ እግዚአብሔር ፕሮግራም ያደረገበትን ዳዊት ሊገለው ይስላል ሰይፉ። የዳዊት አቅምና ጉልበት ግን የሚቀዳበት ዙፋን አለ። ሰውየው ይመጣና ይቆያል፣ ብርክክ ይላል። ናና ናና የአባቴ መንፈስ ናና ይለዋል። እዛው በተንበረከከበት የሚነካካ እጅ ይመጣል። እናንተ ሰዎች ስሙኝ። መቆያ ሳትቀይሩ የምትቆዩበት ሰፈር በሚገባ ሳትቆዩ ተጽዕኖ ማምጣት አትችሉም። ብዙ ወጣት በተጽዕኖ መካከል በተጽዕኖ ተሸንፎ ለምን ኖረ ካልከኝ መቆያ አልሰራንም፣ ገና ነው። መሰንበቻ ገና አልሰራንም። ጉልበቶቻችን የሚቆዩበት የሚሰነብቱበት ሰፈር ገና አልተገኘንም። ገና አፍ ላይ ወሬ ነው ያለው። ገና ዘም ብለህ ነው የምታወራው፣ ዘም ብለህ ነው የምንቀላምደው። የእግዚአብሔር ሰፈርን ልናሰራ የምንችልበት ስቴት የለንም። አልሰራል። ኢንቫይሮመንቱን ሰርከምስታንስ ይባላል። ይኸው እግዚአብሔር በህይወታችን ነፃነት አግኝቶ እጁ እንዲዘረጋ ሰርከምስታንስ ከባቢ አየር ያስፈልገዋል። እግዚአብሔር
የአካባቢ አየር ደግሞ የመንበርከክ ዓለምህ ነው። ዙፋን ካልታየ የምትንበረከክበት ዓለም ከሌለ እዛ ላይ ጨለማው እየደገሰልህ ነው። ብዙ ፕሮግራም፣ ብዙ መቆያ መሰዊያው ተዘጋጅተዋል። ብዙ ኃያላን ወጣቶች ብዙ ሰፈር እየቆዩ ነው። ታውቃለህ አይደል? አልሰማህም እንዴ? አልሰማህም ወይ? የጨለማው ዓለም ቲክቶክ የሚባል መቆያ እኮ አመጣልህ። 49 ሰዓት ሙሉ ቁጭ የምትልበት ስንብት ትላለህ። በአግባብ መጠቀም መልካም ነው፣ ግን ቁጭ ብለህ 3 ሰዓት 4 ሰዓት ትላለህ። ከዛስ የሴክስ ፊልሙ ይመጣልሃል፣ የወሬ ይመጣልሃል፣ የእንትን ይመጣልሃል፣ ጦርነት ይመጣልሃል፣ ፖለቲካው ይመጣል። ማለት ጭንቅላት ይሞላ ጨለማው አቆይቶ አሰንብቶ ጸሎት እንዳይል በመንፈስ የምትቃጠሉ ሆኖ አይደል እንዴ ርዕሳችን? መንገብገብ፣ ትኩስነት ዝም ብለህ ሌላ ሰፈር ቆይተህ የምታመጣው መሰለህ? በመንፈስ ዓለም ላይ መነቃቃት ዝም ብሎ አራራራ ምኖ የሆነች ልሳን ደርደር ማድረግ መሰለህ? አይደለም እኮ ስፒሪቹዋል ዓለሙ ላይ መሰንበት ይጠይቃል። መንፈስ ዓለሙ ላይ መክረም ይጠይቃል። ዙፋኑን ለቀኸው መቆያ ለቀህ መጋል እንዳታስብ። እነዳለሁ እቃጠል። ምን ሆነ ነው የምትቃጠለው? የምትነዳው የት ከርመህ? ሰዓታቶች ሌላ ሰፈር እየቆዩ እየባከኑ ጉልበትህ ኃይልህ ለማይገባ ዓለም እየተዳረገ መቆያ ሌላ ሆኖ ሲያበቃ ጉልበተኛ ነኝ ላይ ረራ በዘራፍ አታመጣውም። አባቶቻችን ከፍ ያለውን የህይወት ስታንዳርድ የኖሩት ጉልበታቸው እንኳን ቢላጥ መላጡን እያሰቡ ሳይዘገዩ ልባቸው ተስፋ ሳይቆርጥ ከዙፋኑ ፊት ባለመታጣት ዝቅ አልነሳም። ስለዚህ ምን አለመሳችሁ? ቆይቼ አልሰማ ያለኝ ምዕራፍ የሚመስለኝ እንኳን ቢሆን ትናንትና ጸልዬ ጸሎቴ መጣልኝ ጌታዬ ብዬ ሰፍስል የለም ጸጥ ወይ ብዬ መልሼ እንደገና ልቆይ እሱ ጋር በርከክ ብዬ እንዴት ዳንክ? እንዴት ተረፍክ? እንዴት አቅም መጣ? እንዴት ለምስጋና በቃ? እንዴ ለምስጋና የበቃሁት እኔን ታውቃላችሁ? ቆይቼ እኮ ነው። የሆነ ዙፋን ስር ዝም ብዬ ቆየው። እነ ሳኦልን አልሰማም ብዬ ተጽዕኖ የሚፈጥሩብኝን ሊጥሉኝ የሚፈልጉትን አልሰማም ብዬ የሆነ ሰፈር መጥቼ ዝም ብዬ ቆየው። አንዳንዴ ስጠይቀው አይ በጣም ቶሎ እግዚአብሔር በምፈልገው ፍጥነት አይመልስልኝም። አረ እግዚአብሔር ሆይ እንዴ ተቸግሬ አታይም? ትግል ውስጥ አይደለሁ እንዴ? አትመጣም እንዴ እለዋለሁ። እሱ ደግሞ ጸጥ። አንድ ቀን 2 ቀን 3 ቀን ታውቃለህ፣ መጽሐፉ ደጅ ጠናው የሚለው ቃል ፔሸንትሊ ተጋግሞ በትዕግስት ደጋግሞ እስኪመጣለት መንፈሱ በሙላት እሱ ሰፈር እስኪ ስም ብሎ ይላል። ደጅ መጥናት ማለት በምትፈልገው ልክ ሳይመለስልህ ስትቀር ደጋግመ የምታደርገው የህይወት ስርዓት ነው። ደጅ መጥናት ማለት አለቅህም፣ ካንተ ጋር አለቅህም፣ ብትመልስልኝ ይሻልሃል፣ ግድ የለም እያልክ ዛሬ ዝምታው ቢያሳዝንህ፣ የነገ ዝምታው የከነገ ወዲያው ዝምታ ቢያሳዝንህ፣ ዙፋኑ ግን መፍትሄ ነው ከዚህ ወዴትም አልሄድም የምትልበት ሰፈር ያስፈልጋል። ቆየ ተስፋ እግዚአብሔር ቀብተኛ አልነበር እንዴ? ለሳኦል ልጅ አሳልፈህ ልትሰጠኝ መከራ ለመከራ ምንድነው? አልበዛም እንዴ አላለም ሰውየው። ዙፋን አላ የሚቆይበት የእሱ አቅም መች ከውጭ ይሰራና ከዙፋኑ በሚፈሰው ባላራ ጸሎት ጠል የሆነ ትውልድ፣ መሰዊያ የሌለው ትውልድ፣ ጉልበት የማያንበረክክ ትውልድ ተጽዕኖ ፈጣሪ ነኝ ሊል አይችልም። አትሸወዱ። እግዚአብሔር የንግግር አምላክ አይደለም። ዝም ብሎ መቀዣበር፣ ዝም ብሎ አማርኛ ማጣፈጥ አይደለም ክርስትና። እመኑኝ፣ ትክክለኛ ክርስትና መኖር የምትፈልጉ ከሆኑ ጄኒውን ሁኑ፣ እውነተኛ ሁኑ። ክርስትና ባይቶ በንጹህ ልብ ውስጥ የሚሰራ ስርዓት ነው እንጂ ዝብርቅርቅ አድርገው ለመምሰል አትሞክር። ፈሪሳውያን ችግራቸው ቀሚስ ያስረዝማሉ፣ መንፈሳዊነት ግን እሱ አልነበረው። ኢየሱስ መጣና ከቀሚሳቸው ጀርባ ውስጥ ገብቶ ልባቸውን ማውራት ጀመረ። ምክንያቱም ስፒሪቹዋል የሚጀምረው ከውስጥ ነው። እጃቸውን አልታጠቡም እኮ ያንተ ደቀ መዛሙርት ብንራምን ብለው የዮሐንስ ደቀ መዛሙርት መጥተው ከሰሱት። እጃቸው ሳይታጠቡ ይላል ርኩሶች ናቸው ሲሉት፣ ከልብ የሚወጣ ነው የሚያረክሰው፣ ወደ ውስጥ የሚገባ አይደለም። የውስጥ የምትበላው በዳር ይወጣል፣ ከልብ ግን የሚወጣው አደገኛ ነው ያረክሳል አለ ኢየሱስ። ህይወት የሚጀምረው ከልብ እንጂ ከአደባባይ አይደለም ማለት። አደባባዩ ሞልተነዋል። አደባባዩ በማስመሰል ተሞልቷል። መንፈሳዊ የሚመስሉ ጀግኖች ግን ሲነኩ ብለው እንደ ፊኛ የሚተነፍሱ አማኞች ነው። አሁን ያሉ የሚመስሉ ልሳናቸው ሲሰማ አቤት 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 ሰውዬ ምናምን የሚያስብሉ የሆነ የሚያስቀኑ የሚመስሉ ስትነኳቸው መከራ ፈተና ህይወታቸውን የሚጠጋዩን ሲመጣ ባንዴ ሙሸሽ የሚሉ አቅመ ቢሱ ላይ ትበል። ለምን ካልከኝ በዙፋኑ ስር የተመሰረተ አቋም አይደለም ያለን። አባታችን ዳዊት ይመጣና ይቆያል።
ይሏል። እንደገና አልኩኝ እንደገና ትናንት እኮ መጥተህ ነበር፣ አረ ዛሬም ታስፈልገኛለህ። እንደገና ናፈቀኝ እንደገና ረሃቤን ረናልኝ እንደገና ናፈቀኝ እንደገና ዛሬ ፈለኩ እንደገና ናፈኩ ዛሬ ፈለኩ ኢየሱስዬ ናና ረሱ አዳሎ ታካባ ወዳጆቼ ሆይ በሌሊትና በማለዳ በቀትርና በጠዋት እግዚአብሔር ፊት የመንበርከክ ዓለምን መስራት ይጠበቅብናል። ወዳጆቼ ዘመን ለኛ ብሎ አይሻሻልም። በኢየሱስ ስም ብለህ ዘመንን አታሻሽልም። አንተ ውስጥ ግን ያለው ጸጋ ይበረታል። አንተ ግን ትበረታለህ። አንተ ግን ከዘመን በላይ እግዚአብሔር ይጨምርብሃል። ከዘመን በላይ እንድትሄድ የሚያደርግ ኃይል አለው። የት እየቆያችሁ ነው እናንተ? የት እየሰነበታችሁ? ዓለም እንደሆነ ጉልበቷን ሁሉ ሰብስባ እኛን በማቆያ አክርማ ኃይል አልባ የሆነ ጴንጤ እንዲበዛ እየሰራች ነው። ዓለም የጨለመው ዓለም በብዙ ኃይል እየሰራ ነው። የት እየቆያችሁ? የፍልስፍና መጽሐፍ ደርድረው የሚያነቡ ከፍልስፍና መጽሐፍ የገባባቸውን እውነት ይዘው ሲያብሰለስሉ አምላካቸውን አሾልከው ያባረሩ፣ በእርግጥ እግዚአብሔር አለን ብለው ልባቸው ያመነታባቸው፣ የሚዘምሩት መዝሙሩን የተጠራጠሩ፣ የሚጸልዩትን ጸሎት የተጠራጠሩ፣ መንፈሳዊነት ግን ልክ ነው እንዴ ትክክል ነው እንዴ ምናምን የሚሉ ቸርች እኮ ሞልቶልሃል እኮ ለትዝብት የሚመጡ። አንድ ጊዜ እንደዚህ ሆነ። ፈልጋለሁ የምትል አንዲት ሴት ደወለችልኝ። ደስ ይለኛል ነው ያልኳት። መጣች እና ቢሮ ቁጭ ብለን እያወራን እንደዚህ አለችኝ። የእግዚአብሔር ቃል ከሚናገረው ሐሳብ ይልቅ ክላሲክ የሆኑ የፍልስፍና መጽሐፍቶችን ሳነብ ልቤ ይነካል አለችኝ። ካን ዩ ኢማጂን? ክላሲካል የሆኑ በዚህ ዘመን ያሉ ዘመናዊ የሆኑ ቶቶች ሐሳቦችን ሳነብ ራሴን አገኘዋለሁ እዛ ውስጥ። የእግዚአብሔር ቃል ውስጥ ግን አላገኘውም። እናንተ መታችሁ ስትጸልዩ መንፈስ ቅዱስ ንካ ምናምን ስትሉ ምንም ሴንስ ማድረገው ነገር የለኝም። እኔ ምንም ፊል አላረግም። ግን ፊልም ማድረገው መቼ ነው? የሆነ መጽሐፍ ሳነብ። ምን ማለት መጽሐፍ? ክላሲክ የሆነ የፍልስፍና መጽሐፍ፣ ሞደርን የሆነ ቶት ያለው ቲንኪንግ ዌይን የሚያስተካክልልኝ፣ ክሪቲካል ሆኜ እንዳስብ የሚያደርገኝ፣ በጭፍን እግዚአብሔር ምናምን ሳይሆን ዋይ ምናምን ዋት ምናምን እያልኩ ልጠይቅ የሚያደርገኝ፣ የጥያቄ ማደርድሬ በጥያቄዎች ክሪቲካል ሆኜ ምክንያታዊ ሪዝነብል የሆነ አቋም ማራመድ እፈልጋለሁ። እና ከዚህ ሴትዮ ታዲያ እንዴት መነቃቃት እጠብቃለሁ? የሰነበተችበት ሰፈር እግዚአብሔርን የሚያስጥላት ሰፈር ሰንብታ ቆይታ ሰዓቷን ፈጅታ ረዥም ሰዓት ወስዳ መጽሐፍ አንበባ ገላብጣ እውቀቴ ብላ እዛ እውቀት ላይ ተነክራ ስታበቃ ከዚህ እውቀት ምን እንድታገኝ ነው ታዲያ መጠብቃት? የኔ ወንድም የኔ እህት ምን እያነበባችሁ ነው? የት እየቆያችሁ ነው? የምትበረቱበት ቦታ ወይስ የምትደክሙበት ቦታ? ኃይላችሁን የምትጥሉበት ቦታ ወይስ ኃይላችሁን የምታድሱበት ቦታ? ለእግዚአብሔር ዓለም የምትበረቱበት ቦታ ወይስ የእግዚአብሔር ዓለም እንዲደክም የሚያደርግ ቦታ እየሰነበታችሁ ነው? የት ነው የምትቆዩት? ኢንተርኔት እንዴት ነው የምትጠቀሙት? መጽሐፋችሁን የምታነቡት እንዴት ነው? ስልካችሁ የምትጠቀሙት እንዴት? ቲክቶክ እንዴት ነው? ኢንተርኔት ፌስቡክ እንዴት ነው? ኢንስታግራም እንዴት ነው? ስልኮቻችሁ እንዴት ናቸው? የት ነው የምትከርሙት? እንትና ይወድሻለሁ ወዳለሁ ምናምን እያል ፎቶ የተላላከ ነው የምትከርመው። እዛ ከርመህ እኮ አትነቃቃ አባዬ። አይሆንም እወድሻለሁ አቤት እኮ ጡቶችሽ አቤት እኮ አይኖችሽ እያልክ አትከርምም። የእግዚአብሔር ዓለም እንዲህ አይደለም። የምትጨማለቅበት የፈለግከው ነገር ያርክ የምትከርምበት የምትበረታበት ዓለም አይደለም። ቀልድ እኮ አይደለም ያዝከው አንተ፣ ህይወት እኮ ነው ያዝነው። ክርስትና ሲሪየስ ነው፣ የምንቀልድበት ሲስተም አይደለም። ለማስመሰል ያህል ፕሪቴንድ የምናደርግበት አንድ እግራችን እዛ ጋር አንድ እግራችን ጨዋታ የምንጫወትበት ቤት አይደለም ይሄ ቤት። እግዚአብሔር ዓለም የተቀላቀልነው ዓለም የክብር ዓለም ቤት ነው። የት እየቆየ ነው? በተጽዕኖ መካከል ተጽዕኖዎች መጥተው የረሸረሹ ልብን ምናምን አሸንፈው በቃ ውይ ብለው የዘረሩ ለምን ነው ታውቃለህ? እመነኝ የቆየበት ቦታ ነው እኮ እንጂ በመጽሐፍ በታሪክ አንብብ። ዙፋኑ ስር የቆዩ አልተሸነፉም። ዙፋኑ ስር የከረሙ አልተሸነፉም። የት እየቆያችሁ? አባታችን ዳዊት በእነዛ ሁሉ ፈተናና መከራ ውስጥ ሲያልፍ ተጽዕኖ ሊያሸንፈው ሲገባ አላሸነፈውም። ምክንያቱም ተጽዕኖ ሰፈር አይሰነብትም። ሰውየው ከተጽዕኖ በላይ ሊያደርገው ወደሚችል ዓለም ይጠጋል። ዙፋን ስር መጥቶ ይጮሃል። እኔ እኮ ዛሬ ላወራ እኮ ነው የመጣሁት። ዛሬ እኮ የሆነ መቆያዎችን እናፈራርሳለን።
ጉልበታችን የበዘበዘ ኃይላችን የበዘበዘ ንቃታችን የበዘበዘ መቆያዎች መፈራረስ አለባቸው። እኔ አባቴ አላላላ መንፈስ ቅዱስ ናና እስቲ አጠጣን አሎባና ማላላ ባላላ ቦራላ ባሪያ ቦራላ ባሪያስ ስልኮቻችን ይዘጉ፣ ሌላ መሰንበቻዎቻችን ይዘጉና እስቲ ሰንበት እንበል እግዚአብሔር ፊት። በእውነት እላችኋለሁ ታዩታላችሁ። ራሳችሁ ማንም እጅ ሳይጭንባችሁ፣ ማንም መንፈስ ቅዱስ ካልመጣብሽ ብሎ ሳይጎተጉትሽ እዛው በመሰዊያ ስፍራ ስትበረች ይሰማሻል። ልብስ ሲነቃ ይሰማሻል። ከዚህ ጨለማ ዓለም ሊያስተኛሽ ከፈለገ እንቅልፍ ካስባለሽ አመፀኛ እንዲሆን ህይወትሽ ምኞትሽ ፍላጎትሽ ሌላ እንዲሆን የሚያደርገውን አየር ስታሸንፍ ይሰማሻል። ኧረ እኔ አልችልም ያላንተ፣ አይሆንልኝም ያላንተ፣ አገልግሎትም ያላንተ፣ አይሞከርም ያላንተ። ኧረ እኔ አልችልም ያላንተ፣ ኧረ እኔ አልችልም ያላንተ። ሆራላ ሀዳባራባ አይታሰብም ያላንተ። እንዴት ይቻላል? እንዲህ በእውነት እኮ አይቻልም። እናንተ እንዴ አንችልም፣ ከዙፋኑ ውጭ አንችልም፣ ካልተንበረከክ አንችልም። በቃ ብዙ ነጥብ አለው። ግን ዝም ብዬ አንድ ነገር ልንገራችሁና እንጸልይላችሁ። እኔ እኮ አለ መጣሁና አለ እሺ ቁይት ታልቋል። በቃ ሲያስጨንቁኝ ጠላቶቼ ሲበረቱብኝ ካልጣልከው ራእይህን የመኖር ትርጉምን ካልጣልከው ብሎ ሲጎተኩቱኝ እንዴ እኔ እኮ ልጥል አልተጠራውም ብዬ አሰብኩና ዙፋን ስር መጣሁ። ዝም ብዬ መጥቼ መቆየት ጀመርኩ። ዝም ብዬ ናናናናናና እሏሏል። ዝም ብዬ እሱ ቶሎ አይመጣም። ዝም ብዬ አረናጓ ደጅ ጠናት አለው እንጂ ችን ስፍራማ አለቃትም። ማደጊያዬ፣ መለወጫዬ፣ መነካከያዬ፣ መበርቻዬ አሮታም ከዚህ አርጌ ጮኳል። ምን መጣ ቢል ጥሩ ነው? ኃይል መጣ። እስቲ ኃይል በሉ እባካችሁ ወዳጆቼ ሆይ። እዚህ ዙፋን ስር ቆይታችሁ የምትለማመዱት ኃይል መለኮታዊ ኃይል ነው። ስሙኝ በደምብ ይኸውላችሁ ዙፋኑ የነገስታት ንጉስ የጌቶች ጌታ ዙፋን ነው። ምን ማለት ነው? ከሱ ዙፋን ቀጥለ ቀና ብለ የምታየው ዙፋን የለም። የመጨረሻው አልቲሜት የመጨረሻው የሚባል ጥጉ እሱ ነው። ኦኬ እሱ ዙፋን ስር ስትወድቅ ጠላቶቹ ታች እኮ ሰፈር ናቸው። አንተ ሄድከው ጥጉ ላይ ክላይማክስ የመጨረሻው ባለ ኃይሉ ጋር ሄድከው። ስትንበረከክ ከመለኮት ዓለም የሆነ ኃይል ይፈሳል እና ከዙፋኑ የቀዳው ኃይል ማን ይችለዋል? የመለኮት ኃይል እኮ ነው። አንተ ዴቪዬ ይሄን ለምዷል። ዙፋን ስር እየተደበቀ ዙፋን ስር እየወደቀ በደረቱ ለጥ ይልና እኔ አልሄድም ከየት ሄዳል? አንተ ካልነካኝ እንዴት ሄዳለሁ? ንካኝ ዛሬ ንካኝ የመንፈስ ረባለብኝ ይሏል። እንዴ ይልና እግዚአብሔርም እንደው ቢቆይበት ይወጣና ንክት ሲያደርገው በተነካበት ኃይል ሲወጣ እነሳው ላይ አይችሉም። ተጽዕኖ እናረግበታለን። ከፐርፐዝ እናወጣዋለን። ከእግዚአብሔር ፕሮግራም እናወጣዋለን። መንፈሳዊነት ተራ ይሆንበታል ብለው ያሰቡ አካሎች አይችሉም። ለምን? ሰውየው ከዙፋኑ የሚፈስ መለኮታዊ ኃይል ይዞ ይወጣል። አደባባዩ ይዞት የወጣውን ኃይል የሚገልጥበት ነው።
ምዕራፍ 3 መዝሙር ምዕራፍ 3 ላይ ምን ይላል? እግዚአብሔር ሆይ አስጨናቂዎቼ እኮ በዙ፣ ያስጨነቁኝ ምንኛ በዙ፣ ነፍሴን ይከታተሏታል አለ። ከዛ አንተ ግን ይላል ዞር ይልና አንተ ግን ክብሬና ማዕረጌ ነህ። እኔ አንተ ሰፈር ቆይቼ ስመጣ እዚህ ተሰልፈው ያስጨነቁኝ ሁሉ ይወድቃሉ። አይታችሁታል? ሰውየውን በየፌርማታው የጠበቁት እንዳለ ተጽዕኖች ሁሉ ወድቀዋል። አጥኑ። አንደኛ ሳሙኤል መጽሐፍ፣ ሁለተኛ ሳሙኤል መጽሐፍ አጥኑ። የዳዊትን ታሪክ እንዳልስከጥግ እስከ ሸመገል አይኖች ፈዘዝ ከሚል አንብብ። የሚገርም ኃይል በሰውየው ህይወት ላይ አለ። የሚገርም አብርሆተ እግዚአብሔር በህይወቱ ላይ አለ። ምን ነው ሲባል ዙፋን ስር ይቆያል። የሰማይን ኃይል ይነካካል። የሚገጥመውን ተጽዕኖ በተቀበለው ኃይል ድል ይነሳል። እነ ሳውል እጅ ሰብስበው ሲመጡ እጅ በሰበሰቡበት ጉልበት አይገጥምም። የእሱ እጅ የእነሱን እጅ ማሸነፍ አይችልም። ሊያሸንፍነት ወደሚችል ወደ መለኮት ዓለም ይወድቃል። መለኮት እንዲህ ይለዋል፣ እኔ እጅ ሆነሃለሁ፣ እገጥምልሃለሁ፣ በቡጢ ዘርርልሃለሁ፣ ሂድ ይለዋል። ይሄዳል። ዳዊት ሲወጣ የእግዚአብሔር እጅ ይቀድማል። የእግዚአብሔር እጅ ከሰማይ እንደዚህና ገው ያረጋል። ጠላቱ ያለበት ራሱ አይታወቅም፣ ደብዛው ይጠፋል። ለምን? ያገኘው የመለኮት ኃይል ነው። ወጣትነታችሁን ሊያሸንፍ የሚችል በጣም ግዙፍ የሆነ ኃይል እንዳለ ተሰማችሁ? እመኑኝ፣ ዙፋኑ ስላልተጠጋችሁት እንጂ ዙፋኑን የሚለቀውን ኃይል የሚያክል ኃይል እንትን በዛ፣ ፖርኖግራፊ ተጽዕኖ፣ ሱሱ በዛ፣ ተጫነኝ፣ እንዴት እንደምላቀቅ አላቅም። እንዴ ምን ነካ? እነዚህ ሁሉ አየሮች ሰፈር ውስጥ ያሉ ኃይሎች ናቸው። እኔ እናንተ የተዋወቅነው ግን ኃይል የመለኮት ኃይል ነው። ዳትስ ዋይ ንክኪው በጨመረ ቁጥር አንተ ፕሪንሲፕል ሳታውጣ ቆይ የመጀመሪያ ቀን ላይ ተናረጋለሁ ሁለት ሳትል ከህይወት እንዴት እንደሚበና ታውቀው ዘም ብለህ ስትጠጋ የመለኮት እጁ ስትገባ የመለኮት ኃይሉ ስትገባ ዙፋኑን የሙጥኝ በሉ፣ እቆያለሁ በሉ፣ ስፍራ ትልቀቁ። ወጣቶች ረሃብተኛ ካልሆናችሁ መኑኝ፣ እኔ ከዚህ ውጪ የሚያተርፈን ሐሳብ የለም። ጩኸት፣ በዙፋን ስር መገኘት የብሉያትም አባቶች የአዲስ ኪዳንም አባቶች የህይወት መርህ ነው። አዲስ ኪዳን ሲመጣ በአዲስ ኪዳን ኮንሰፕት ጸሎት አልተቀየረም። ታስታውሳላችሁ? ጌታ ኢየሱስ ሳይታክቱ ዘወትር እንዲጸልዩ ይህን ምሳሌ ነገራቸው። በስፒሪቹዋል ዓለም የሚጠበቅብህ ተስፋ ሳትቆርጥ ሁልጊዜ በጌታ ፊት እንድትሆን ይጠበቅብሃል። እና ኢየሱስ ይህን ሲያጸና ምሳሌ ነገራቸው። አንድ ችክ ያለች ሴትዮ ነገራቸው። አንድ ሴትዮ ነበረች ዳኝነት የምትፈልግ ፍትህ የታጣባት እና ምን ሆነች? እሷ ዳኛ አለ ዳኛውን አየችው እና ይሄ ዳኛ መፍትሄ ያለው ለኔ ብላ ሄደች። ዳኛ ሆይ አቤት፣ ችግሬን ስማኝ፣ ችግር አለብኝ፣ መፍትሄ ስጠኝ ብላ ስትለው እስከዚህ አላት። እስከዚህ እሺ ጌታዬ ብላ ሄደች። ከዛ ሰፈር ሄዳ እንዲህ ብላ አላወራችም። አይገርማችሁ? ሄጄ ዳኘኝ ችግሬን ፍታልኝ ስለው እስከዚህ አለኝ እኮ ደግሞ እሱም ብሎ ዳኛ ሁለተኛ ብሄድ አለች ይላል። አላለችም። ሁለተኛው ቀን በዛው በተሰደበችበት አንደበትና ሰፈር ተመልሳ ትመጣለች። ዳኛ ሆይ ትላለች። አሁን አንቺ ሴትዮ አቀለልኩሽ፣ ዲስሪስፔክት አደረግኩሽ፣ አባረረሽ፣ አሁንም እንደገና እንደውም አንዴ ዛሬ እንደውም ከፍ አድርጌ ልስደባትና ከፍ አድርጌ ላጠልጥላትና ለመጨረሻው ላስቀራት ብሎ ከትናንት ስድብ የተሻለ ስድብ ይሰድባታል። አንገት ደፍታ አሁንም ትመለሳለች። ግን ተመልሳ ትመጣለች። ታስታውሳላችሁ? ዳዊት ምንድን ያለው? ደጅ ጠናለሁ ብሏል። እቺም ሴትዮ አንድ ካራክተር አላት። አግባብ ያለው መልስ የተመለሰላት ባይሆንም በምትፈልገው ልክና ፍጥነት መፍትሄ እየመጣላት ባይሆንም አንድ ነገር ገብቷታል። ይሄ ሰውዬ የተቀመጠበት ዙፋን መፍትሄዋ እንደሆነ ገብቷታል። ከሰውየው ካራክተር ይልቅ ወንበሩን አምኗለች። ከሰውየው ዝምታ፣ ከሰውየው ማመናጨቅ በላይ ምኑን አምኗለች? ወንበሩን አይቷለች። ዳኛ ነው ሰውየው፣ መፍትሄ እጁ ላይ አለ። ዛሬ ፊቱን ቢያጠቁርባት ቢሰድባት እንኳን ዙፋኑ የመፍትሄ ዙፋን ነው። ይሄን ወንበርም አለቅም አለች። አሁንም መታ ትደፋለች። አሁንም መጽሐፉን ይላል አያሌ ቀን ይሄን አደረገ ይችላል። እናንተ አያሌ ቀን አንድ ቀን መረረውና ሴትዮ እኔ ለጭቅጨቋ እኔ ስል እግዚአብሔርን ባልፈራ ሰውን ባላፍር ስለ ጭቅጨቋ ልመልስላት ብሎ መለሰላት ይላል። ከዛ ኢየሱስ ግልብጥ አደረገውና ምሳሌው እንግዳው ስሙ ይሄ ሰውዬ ክፉና ጨካኝ ሲሆን ለጭቅጨቋ እንደዚህ መለሰላት። እንግዳውስ አለ ለምርጦቹ ቀን ከሌት ለሚጮሁት ለነሱ እንዴት ፈጥኖ አይፈርድላቸው?
ከዙፋኑ የሚወጣው ኃይል ዛሬ እየታገለን ካለው ተጽዕኖ በላይ ይበልጣል። ከተጽዕኖ በላይ የሚያኖረን ኃይል ከዙፋኑ ስር ስላለ ከተጽዕኖ በላይ ለመኖር የምትፈልጉ ከሆነ መሸሸጊያችሁና መደበቂያችሁን ዙፋን ስር አድርጉ። ሰማይና ምድር በዘረጋው በእግዚአብሔር ፊት ተንበርከኩ። ማንም ምሕረት ይቀበል ቢወድ በእምነት በጸጋው ዙፋን ፊት ይቅረብ የሚል መጽሐፍ ተጽፎልናል። እግዚአብሔርን ለመቅረብ ሰማይ ተከፍቶልናል። ልጆቹ ሆነናል። አሁን አባባ ምንልበት የልጁን መንፈስ ወደኛ ላከ እንደሚል መጽሐፍ አባቴ ብዬ የምጮህበት የልጅነት መንፈስ አለኝ። እንደ እንግዳ አባቴን አልጠራውም። በር ዘግቼ ስጮህ ለጣራና ለግድግዳ አልጮህም። በህልውናው በማንነቱ በአብሮነቱ በመካከል የሚገኝ በእኔ ስፍራ የሚገኝ የሚሰማኝ የሚያባብለኝ የልብ ስብራቴን የሚጠግን ጸጉሬን የሚያሻሸኝ እምባዬን የሚያብስ አምላክ ይጠብቀኛል። በስውር የሚከፍላችሁ አለ። ስለዚህ በስውር ጸልዩ ሲል ለእንጨትና ለግድግዳ አይደለም ጮህ ያለው። በሩን ዘግተህ በተንበረከክ ጊዜ አንድ ሰማይ አለ። አባትነት በሚሰኝበት በአፊት እንበረከካለሁ እንዳለ ባሪያው እግዚአብሔርን ስለ ታላቅነቱ ስለ ተንበረከካለህ። በልሳን እየጸለይክ ሃሌሉያ ያልክ እየዘመርክ አቤቱ እፈልግሃለሁ፣ ዓለም እኮ ጎዳችኝ፣ አቅም አሳጣችኝ እኮ ይሄው ታየኛለህ፣ አመፅ በዝቶብኛል፣ ኃጢአት በዝቶብኛል በለው፣ ናልኝ እፈልግሃለሁ። እኔ የማሸንፈው ከአንተ በወጣ ኃይል እንጂ በራሴም አልችልም። ትናንትናም ታግዬን ያልቻልኩም፣ አንተ ግን በመጣ ጊዜ አሸንፋለሁ በለው። ይመጣል። መንፈስ ቅዱስ ይመጣል። ወይኔ ጌታ ይመጣል፣ ይነካካናል፣ ይመጣል። ስለዚህ ሁላችሁ የኛ ህይወት ማተር የሚያደርገው ከመከራ በሚወጣው ኃይል ሳይሆን ከዙፋኑ በሚወጣው ኃይል ነው። አሜን ነው። እቺ ነግሬያችሁን ጸልዩላችሁ። ዳንኤል በቀን 3 ጊዜ ምን ያደርግ ነበር? ምክንያት ካላችሁ ይሄ ሰውዬ ባቢሎን ሰፈር ላይ ሰርቫይቭ አድርጎ የባቢሎን አየር የገዛ መኖር ከፈለገ የባቢሎን አየር የሚገዛው በመሸለል አይደለም። ምን ችግር አለው በማለት አይደለም፣ በመንበርከክ እንደሆነ ገብቶታል። ስለዚህ ሰው ሀገር ሄዶ በቀን 3 ጊዜ ወደ ኢየሩሳሌም መስኮት ከፍቶ አንዴ በቃም እንዴ? ኧረ 3 ነው መጸለይ ሆነ። ደግሞ ከእግዚአብሔር ጋር መቆየት ነው ህይወቴ ያሳመረኝ። በባቢሎን ሰፈር ስፍራ ሰጥቶ ጥበበኛ እያደረገ የነገስታትን ችግር እንድፈታ ያደረገኝ ማን ሆነና ነው? ስንፈልገው አምላክ አይደለምን? እና ታዲያ እሱን ባለመፈለግ እንዴት ይኖራል? ታስታውሳላችሁ መጨረሻ ላይ እንደዚያ ሆነ አይደል? ሰበብ እንፈልግበት ተባለና በአምላኩ ሕግ ካልመጣንበት ሰበብ አናገኝበትም ብለው በሰው መንግስት ላይ ሰበብ አልተገኘበትም፣ በእግዚአብሔር መንግስት ላይ ግን ሰበብ ተገኘበት። ለምን ከተባለ የእግዚአብሔር መንግስት የሚፈልገውን ጽድቅና ቅድስና እግዚአብሔር የሚፈልገውን የህይወት ስርዓት ማጉደል አይቻልም። ስለዚህ ዳንኤል ደግሞ በዚህ የተካነ ሰው ነው። ስለዚህ ጠላቶቹ ይህንማ እናገኝበታለን ፎር ሹር፣ በቃ በንጉሥ ሰፈር ዝሙት አያደርግም፣ ጉባ አይቀበልም፣ እንትን አያደርግም፣ ስለዚህ አናገኘውም። የሰው ሚስት አያባልግም፣ እንትን አያጭበረብርም፣ በከጀርባ የሚሰራው ነገር የለም። ፊት ለፊት ነው ሰውዬ፣ የጽድቅ ሰው ነው፣ ልዩ መንፈስ አለበት እና የት እናገኘዋለን? የምናገኘውን ሰውዬ በእግዚአብሔር ግን እንምጣበታሉ። እሺ ሲመጣ ይሄን ጸሎትን አቆም የሚያስፈልግ ጸሎትን የሚያስቆም ስርዓት እናምጣለን እና ምን እናል? በቃ ሰው ሁሉ ለ30 ቀን ንጉሥ ጋር ይጸልይ ተባለ። በቃ ተወሰነ። ልብ በሉ መጽሐፍ እንዲህ ይላል፣ የሚሰግዱ ሰዎች ይላል፣ የሚሰግዱ ሰዎች ማን ነው የሚጸልዩ? የትኛው ወደ አምላካቸው ለጣዖቱም ለምን የሚጸልይ ሰው እንዳለ ተሰብስቦ ለንጉሥ ይለምናሉ። በደንብ ስሙኝ እሺ። ይኸውላችሁ አሁን እኔ ይሄንን ቃል ሳነብ ምን አስባለሁ መሰላችሁ? ጋሽ ምን እንደማስፈልጋላችሁ አሁን እኛ ሲስተም አለና ለምንድን ነው ጌታ ይባላል። እኔ በልቤ ጸልያለሁ፣ ችግር ምን ጣጣ አለው? እኔ እገባለሁ እሱ ጋር። እኔ የልቤን አምላክ አያውቅም እንዴ? ልቤን አያውቅም ወይ? እንደዛ ነበር ምለው። እኔ በሆን ቢፈረ አሁን ማንም ሰው ወደ ንጉሱ እንደዛ ሲለው አምላኬ የልብ አምላክ አይደል እንዴ? ግዴታ እኔ ስላወራ ነው እንዴ? ችግር የለውም እገባለሁ ንጉሱ ጋር። ግን በልቤ ጸልያለሁ። ደግሞ ለተኛ ሳልጸልም ምተኛው እሱ ጋር አይደለም፣ ለልመና ነው የሚሄደው። እዛ ስተኛ ተከናንቤ ብርድ ልብሴ ውስጥ አልጸልይ ማታ ሰል ይመጣልኛል። እኔ እርግጠኛ ነኝ በሲስተም ለማምለጥ ነው የማስበው ይህንን ሲስተም። ግን እግዚአብሔር ቃል ለእኛ ሆኖ እንዲጻፍ ስለተፈለገና እግዚአብሔርን መፈለግ ምን ያህል ውድ እንደሆነ እንድናውቅ አይገርማችሁም? 30 ቀን በሲስተም መጸለይ ከሚባለው ይልቅ የለመደውን እውነት ጠብቆ ከመሄድ አንጻር እምቢ ብሎ ምን እንደመረጠ ታውቃላችሁ? ሞትን መረጠ። ወደ አንበሳ ጉድጓድ መጣልን መረጠ። ምኑ ተነክቶበት? መቆያው ተነክቶበት። ሰውየው ደግሞ መቆያውን የህይወቱ ትምክት አድርጎ የሚይዘው ነው። እኔ እኮ ሰው የሆንኩት ባቢሎን ሰፈር የሰነበትኩት ቆይቼ እኮ ነው እሱ ጋር እዚህ ዙፋን ስር ቆይቼ እንጂ ማን እሱ ጎበዝ ስለሆነ ነገስታቶቹ ጥሩ ስለሆኑ እኮ አላቆዩኝም። እኔን ያቆየኝ ዙፋኑ ነው። ይኸውላችሁ 2 ዙፋን ሳሉልኝ። አሁን 2 ዙፋን፣ እዚህ ጋር ያለ ዙፋን አለ፣ እዚህ ጋር ያለ ዙፋን አለ። ይሄ ዙፋን የንጉሱ ዙፋን ነው። ከንጉሱ ዙፋን አንድ ነገር መጥቷል። ለእኔ የማጸልዩ ከሆነ ሞት አውጃለሁ ብሎ ሞትን አወጀ። ኦኬ ዳንኤል ሰማ ይላል። ዳንኤል ሲሰማ ዳንኤል በ2 ዙፋን መካከል ነው የሚኖረው። ምን ማለት ነው? የውጭ መንግስታት ዙፋን ስር ባለስልጣን ሆኖ የሚኖረው፣ እንደገና ደግሞ የሰማይ አምላክ ዙፋን ስር ደግሞ የሚኖረው ኑሯል።
ግን ይኸውላችሁ የሞት አዋጅ በታወጀ ጊዜ ዳንኤል አንድ ውሳኔ ወሰነ። ምን ወሰነ መሰላችሁ? የኔ ህይወት የሚመራው ከዚህ ዙፋን በወጣው ትእዛዝ ሳይሆን ከዚህ ዙፋን ነው። አሜን። የሚቆይበት ዙፋን ህይወቱን እንደሚወስነው ገባው። እዚህኛው ያለው ዙፋን እዚህኛው ያለው ንጉስ አይደለም። ገላለሁ ስላለ አይገለውም። አለቀልህ ስላለው አያልቅለትም። እግዚአብሔር አለቀልህ ካለው ብቻ ነው የሚያልቅለት። ሰምታችሁኛል? ስለዚህ የውሳኔውን ሚዛን ለማሰጠን ለዙፋኑ ሰጠ። ለማይታየው ዙፋን በሚታየው ሰፈር ላይ የንጉሱ ዙፋን አለ። በማይታየው መንደር በር ዘግቶ በሚጸልይበት ሰፈር ደግሞ የመለኮት ዙፋን አለ። ህይወቱ እንዴት ተተረጎመ? በማይታየው ዙፋን ተተረጎመ። ይሄዳል፣ በቀን 3 ጊዜ ይቆያል። በቆየበት ሰፈር እጅ ተቀብሎ ይወጣል። የሚገርም እንደዚህ ሆነ። እግዚአብሔር ፊት ቆይቶ በሰማ ጊዜ ሄደ፣ በሩን ዘጋ። እንደ ቀድሞ እግዚአብሔር አመሰገነ። እኔ እንደውም ጸሎቱ መለወጥ የለበትም ነበር። አብነቴ ፓስተር ጸሎቱ አሁን ገብቶ በኢየሱስ ክርስቶስ የሚሰበር የአዋጅ ይሄ አዋጅ የተገለበጠ ይሁን እንዴ! እግዚአብሔር ሆይ እኔ አንተ ፊት እየጸለይኩ እንትን ያለ ሞት ታሳውጅብኛለህ። ማጉረምረም እንደው ጣል ቢያደርግበት ገብቶ ጸሎቱ ላይ ማጉረምረም ጣል። ምን አደረኩ? አንተን በፈለኩበት እግዚአብሔር ፊት የሚጸልይ ሰው ይሙት ብለህ ታስፈርዳለህ? አረ እግዚአብሔር ፌር አይደለም ምናምን ጨመር ቢያደርግበት ደግሞ ትንሽ ካደገ እምነቱ በቃ እግዚአብሔር ሆይ ይሄው ከንጉስ የወጣ አዋጅ አሁን ይሻል፣ አንተ አዋጅን መከልከል ትችላለህ፣ አረ የተሻለው ብሎ መጸለይ ሲችል መጽሐፍ እንዲህ ይላል፣ ገባ፣ በሩን ዘጋ፣ ቀድሞ ያደርግ እንደነበር ነው የሚለው። ምን እንደሚነገላችሁ እግዚአብሔርን አመሰገነ ይላል። ጸሎት ርዕስ እንኳን አልቀየረም። አልፈራውም። አይገርም? ከዙፋኑ ከዚህ ሰፈር የወጣውን ዙፋን አልፈራውም። ለምን? የሚቆይበትን ዙፋን ኃይል ያውቀዋል። ከዚህኛው ዙፋን ቢያስፈራራ ብላም ቢል አይሰጋም ሰው። ምን ነው? ያንን ዙፋን ያውቀዋል። ያ ዙፋን እኮ የምድርና የሰማይ ፈጣሪ ሲናገር የሚሆንለት ከልካይ የሌለው ድንቅ አምላክ ነው። እና ገርም እንትኑ ሲገባ ያላችሁ አሳ እንትን ምንድነው አንበሳ ሲገባ የመለኮትን ኃይል ይዞ ገባ። አይገርም? ኔቸርን የሚቆጣጠር መለኮታዊ ኃይል ተገኘ። ተፈጥሮን የሚቆጣጠር የአንበሳውን ረሃብ የሚገዛ በዳንኤል ላይ ምንም አፌክት የሚያደርግ ነገር እንዳይመጣ የሚያደርግ ሉዓላዊ ኃይል በልዕል ምን አይነት ስልጣን ያለው ኃይል ነው እዛ ጉድጓድ ውስጥ የተገኘው? እናንተ አቀለት ተብሎ ተኝቶ አደረ ሰውየው። ንጉሱ እንቅልፋቱ ሁልጊዜ የምታመልከው አምላክ በእውነት ከሚባለው አንበሳ ሊያድን ይችላል ዳንኤል ሲለው አዎ ንጉሶ ድምፅ ተሰማ። እናንተ ድምፅ ተሰማ። የመለኮት ኃይል በማን ላይ? በዳንኤል ላይ። ለምን? ሰውየው የኃይል ተጽዕኖ የሚሰራው ከተንበረከከበት ዓለም እንጂ ከሚጋፋው ዓለም አይደለም። እናላችሁ እናንተ የአባቴ ብሩካን ወንድሞቼ እና እህቶቼ ልለምናችሁ፣ ሰዓቴን ጨርሻለሁ። ልለምናችሁ፣ የት እየቆያችሁ ነው? ዙፋን አላችሁ? ልባችሁ ሲሰበር የምትጠገኑበት ዙፋን አላችሁ? አባቴ ሆይ ደከመኝ የምትሉበት የምትንበረከኩበት ዙፋን አላችሁ? አቅማችሁ ጉልበታችሁ ከመለኮት ዓለም እየተሰራ ነው ያለው? ኃይላችሁ ከየት እየመጣ ነው? ዛሬ እንደዚህ ልላችሁ መጥቻለሁ። እግዚአብሔር እንዲህ ይላል፣ በተጽዕኖ መካከል ተጽዕኖን እያሸነፋችሁ ባለራዕይነታችሁ ወጣትነታችሁ ድል እየነሳ መሄድ የምትፈልጉ ከሆነ እግዚአብሔር እንዲህ ይላል፣ ቆዩ፣ ዙፋን ስር ቆዩ። ቆይቼ እግዚአብሔርን ደጅ ጠናሁት፣ ጩኸቴንም ሰማ፣ ዘንበል አለልኝ፣ እግሮቼን ከረግረግ ጭቃ ላይ ውስጥ አወጣ፣ በድንጋይ ላይ አቆማቸው፣ አረማመዴንም አጸና። እጃችሁን ወደ ላይ አድርጉልኝና ጸልይ። እረፍት አልሰጣቸው አይኖቼ ሽፋሽፍ እያየው ያንተን መገኘት ውበቴ እስኪዝል ይንበርከክ ደጅ ይጥና ናፍቆቱ አንተው ነህና ፍስሐዬ ደስታዬ አለኝታዬ መከታዬን። ሲቆሙልኝ አንዴ እንጸልይ ወዳጆች። ይህን መዝሙር እየዘመርን እስቲ ሃሌሉያ። በእውነት ህልውና እንፈልጋለሁ። ከዚህ በኋላ እንዲህ ያለ ጩኸት እንዲህ ያለ ረሃብ በኢየሱስ ስም ይጨመርብናል።
በኢየሱስ ስም ይጨመርብናል። ቀናችን ሌሊታችን ላይ በእውነት የሚያስጮህ ዙፋኑ ስር የሚያስገኝ መለኮታዊ የናፍቆት መንፈስ የናፍቆት የፍለጋ መንፈስ ረባሃታካ ሁሉም ሰይጣን ትንሽ ደቂቃ ነው መውሰድ ትንሽ ደቂቃ ሁላችንም እንጸልይ። መንፈስ ቅዱስን የእውነት እንድታበረታኝ እፈልጋለሁ። ጩኸቴ ይመለስ። ረሃብተኛ አድርገኝ ከዙፋን የማይታጣ ከእግር ስር የማይታጣ ዳባ ገርዳ ሊጋዳ ኢዳል ባርታል ዳንታል ዳሪያካ አልዴቬኒያ ፕሬቨንታ ሻባጋዲጋ ኢላር ታላዲያኖቫ ፓራዲፌል ታሪዲጋል ታንዳሉቫ ሁናልታ ፓራቤር ደሊቫኒያ የጌታ መንፈስ